እንደዚህ የሚያምር በጣም ጣፋጭ የሆነ እና ደግሞ ለመስራትን ደግሞ በጣም ቀላል የሆነ የሳልሞን አሰራር ይዤላችሁ ነው የመጣሁት እና ደግሞ በጣም ቀላል ነው። ቤታችን ባለ ነገር ነው የምንሰራው። ትወዱታላችሁ እና ከመጀመሪያው እስከ መጨረሻ ድረስ ደግሞ ተከታተሉት። እዩት እንዴት እንደሚያምር ሲጠበስ ማለት ነው። እዩት ከለሩ ራሱ በጣም ነው ደስ የሚለው ማለት ነው። እና ሳልሞን በነገራችን ላይ አይችልም እና ቀስ ብላችሁ ነው ስትገለብጡም ስታማስሉ ምናምን በጣም ስስ ስለሆነ አይችልም። እና ደግሞ አሁን ቀጥታ እንዴት እንደሚሰራ ከመጀመሪያው እስከ መጨረሻው ስቴፕ ባይ ስቴፕ እና ያለን አሁን ቀጥታ ወደ ስራችን እንሄዳለን ማለት ነው። እና ደግሞ አብራችሁን ተከታተሉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁ አትርሱ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ እላለሁኝ። እና አሁን ቀጥታ ወደ አሰራሩ እንሄዳለን እላችኋለሁ። አሁን ወደ አሰራሩ ስንገባ ሳልሞናችን በጋለ መጥበሻ ለብ እናደርገዋለን ከ1 እስከ 5 ደቂቃ ማለት ነው። ቆዳው እንዲላጥልን አያችሁት። አንዱ ልጬዋለሁ፣ አንዱ ደግሞ የእናንተ ለማሳየት ነው። በጣም በቀላል ነው የሚላጠው ማለት ነው። ከዛ የሚያስፈልገን ግብአት ደግሞ ሳልሞን ለመስራት ጨው፣ ቆንዶ በርበሬ እና ዘይቱን ወይም ደግሞ ኦሊቭ ኦይል ነው የሚያስፈልገን ማለት ነው። እነዚህ ሶስታቸው ካረግን በኋላ እጃችንን ጓንት ለብሰን ምንድነው የምናደርገው? ውሽት እናደርገዋለን ማለት ነው። ሁሉም ቦታ እንዲዳረስልን። ድምጼ እንትን ሊላችሁ ይችላል። ትንሽ ድምጼን ቀንሼ ስለማወራ ነው። እና እነዚህን ካረግን በኋላ ጨውና ቆንዶ በርበሬ ዘይቱን ካረግን በኋላ እጃችን ጓንት ለብሰን ምንድነው የምናደርገው? በደንብ እናዳርሰዋለን ማለት ነው። ሁሉም ቦታ እንዲደርስልን እና አሁን እነዚህን ካረግን በኋላ እንደዚህ ነስነስ ነው የምናደርገው ማለት ነው። ከዛ ስታሹት ማለት ነው። አሁን ዘይቱን አድርጌያለሁ ወይም ደግሞ ኦይል ማለት ነው። እና ስታሹት የሆነ ትንንሽዬ ሾህ አለው። ሾህ ስላችሁ አጥንት ያሰው አጥንት ማለት ነው። ጥንጥዬ ናት እና እንደዚህ በእጃችሁ ታዋጡታላችሁ ማለት ነው። ከዛ በደንብ ካዳረሳችሁት በኋላ ይሄ አሁን ወደ እንትን ቆርጬዋለሁ ማለት ነው። ለመጥበስ እንዲመቸኝ። አሳ ደግሞ ታውቃላችሁ በጣም ስስ ስለሆነ አይችልም። ከዛ መጥበሻችን ላይ ዘይት አድርገን እና ደግሞ ትንሽዬ ምንድነው የምናደርገው? የገበታ ቅቤ እናደርጋለን ማለት ነው። ቀረጽኩት ብዬ ከመጀመሪያው ከዛ ለካ ስልኬ ኦፍ ሆኖ ነበረ ሳልቀርጽላችሁ ማለት ነውና ይኸው እንዴት እንደሚያምር በጣም ነው የሚያምረውና ትንሽ ዘይት ቀነስ አድርጉበት። እኔ ትንሽ በስቶብኛል። ከዛ እንደዚህ ከለሩ ይሄንን ይመስላል። በጣም ነው የሚያምረው። ይኸው ሲገለበጥ እንደዚህ ነው። አያችሁት አይደለ? እናንተ ግን ትንሽ ቀንሱ። እኔ ትንሽ አብዝቼበታለሁኝ ዘይቱ ማለት ነው። እና በሌላ ጊዜ ስሰራ ደግሞ ትንሽ ቀንሼዋለሁኝ። እና ከለሩ እንደዚህ ነው የሚይዝልን።
ከዛ እንደዚህ ከሆነ በኋላ ምንድን ነው የምናደርገው? ሎሚ እናደርግበታለን፣ የሎሚ ጁስ ማለት ነው። እና ከዛ እንደዚህ አድርገን ትንሽ አቆይተን ደግሞ ሁሉንም ባለበት ከነሶሱ በሳህን እንገለብጠዋለን። በኋላ ስለሚያስፈልገን ማለት ነው፣ ሌላ ሶስ ስለምንሰራ። ከዛ እንደዚህ ይህን ከለር ሲይዝ እንዳለ በሳህን ላይ እንገለብጠዋለን ከነ ሶሱ ማለት ነው። ከዛ እዛው በጠበስንበት መጥበሻ ላይ ምንድን ነው የምናደርገው? ትንሽዬ ዘይትና የገበታ ቅቤ ጨምረን ከዛ ሽንኩርት እንጨምራለን ማለት ነው። በዛው አሳ በጠበስንበት መጥበሻችን ትንሽ ዘይት፣ ከዛ ትንሽዬ የገበታ ቅቤና ይሄን ከለሩ ቡኒ እስከሚሆን ድረስ ተጠብሱታላችሁ ማለት ነው። እና አሁን በመሀል እየገባ ማለት ነው ሳልሞን ስንሰራ ቤት በጣም ስለሚሸት ለሽታ ያዘጋጀሁት ነው፣ ነግራችኋለሁ። እዚህ ጋር ያረኩት በኩስበራ ነው ማለት ነው። አብራችሁ ተጠብሱታላችሁ። ነጭ ሽንኩርታችን ከለሩ ሲቀይር ማለት ነው። ከዛ እዚህ ጋር ምንድነው የምንጠቀመው? ክሬም ጠበህ እንጠቀማለን ማለት ነው። እስከሚበቃችሁ ያህል ትጨምራላችሁ። ከዛ በደንብ ሲንተከተክላችሁ የሚበቃችሁ ያህል ክሬም አጠበህ ከጨመራችሁ በኋላ እንደዚህ ትክትክ ሲልላችሁ ምንድን ነው የምታደርጉ? እኔ ምንም አይነት ቅመም አልተጠቀምኩም። ለምን? አሳው ውስጥ ስላለ ምንም አይነት ነገር አልተጠቀምኩም እዚህ ላይ። ከዛ ልክ መንተክተክ ሲጀምር አሳችን እንጨምራለን ማለት ነው። የተጠበሰ አሳ ከነ ሎሚው ሁሉንም ነው የምንጨምረው ማለት ነው። እና እንደዚህ ቀስ አድርጌ ነው ማረገው የምጨምረው እንዳይሰበር። እንግዲህ በተቻለኝ መጠን ቀስ እያልኩ ነውና ትንሽ መጥበሻዬ እንትን ብላለች እና ጠባኛለች እና አያችሁት፣ እየተንተከተከ ሁሉንም ጨመርኩት። ከዛ በኋላ ያለውን ሶስ እንዳለ ጠርግ አድርጌ ጨመርኩት። አያችሁ፣ ቅድም ምን ብያችሁ ነበር? ትንሽዬ እንትን በስቶበታል፣ ዝብዳ ማለት ነው። እና እናንተ ቀንሱት እና እንደዚህ ትክትክ ሲል ከዛ ሁሉንም በደንብ ከተዋሃደ በኋላ እንትን እንለዋለን ማለት ነው። ወደ መብላቸው ሰዓት ከደረሰ ደግሞ እንሰጣቸዋለን። ካልሆነ አጥፍተን እናስቀምጠዋለን ማለት ነው። ይቀመጣል። ከዚህ ጋር የመጣ ነው ያሳው ሩዝ ነው። እንትን ጠብሰናል። ይሄ ስኳር አድርገን በራሱ ጊዜ እንደዚህ ቅልጥ ሲል ቡኒ ይሆናል ማለት ነው። ሩዝ ምን ነበር የሚባለው? ስሙን ረሳሁት። ከዛ እየፈላ ውሃ ነው። በጣም ውሃው ሲፈላላችሁ ታደርጉት እንትን ሩዝ ነው የምትጨምሩት። የፈላ ውሃ ስታረጉበት ይሄ እንትኑ ላይ ማለት ነው፣ ስኳሩ ላይ በጣም ጥንቃቄ ይፈልጋል። የእንትኑ ክዳን፣ ይሄ የብረት ድስታችሁ ክዳን ፊት ለፊት
አድርጋችሁ ከዛ በኋላ ውሃችሁ መጨመር ነው። በጣም ስለሚፈናጠር ራሳችሁን ጠብቁ ማለት ነው። ከዚህ በፊት ሰርታችሁ ያላወቃችሁ። ከዛ ውሃ የሚበቃችሁን ያህል ካረጋችሁ በኋላ ጨውና ትንሽ ዘይት ታረጋላችሁ። ከዛ በዚህ በአማረ መልኩ ምሳችን ደረሰ። ይሄ ደግሞ የአሳ ሾርባ ነው። እና በዚህ መልኩ ተጠናቀቀላችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አትርሱ። እንግዲህ ድምጽ በጣም ቀንሷል አቃለውና ድምጽ እንዳይሰማ ብዬ ነው። ሰላም